አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሀባይ ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። ያላችሁበት አላህ ይጠብቃችሁ። ዛሬ አብረን የምንሰራው ሩዝ ብሪያኒ አብረን እንሰራለን። እዚህ ጋር በረጃጅሙ የተከተፈ ቀይ ሽንኩርት እንጠብሳለን ማለት ነው። መጀመሪያ በረጃጅሙ ሸሬሜሪ እንከትፍና እንጠብሳለን። ከዛ እዚህ ጋር አንድ ዶሮ ለስምንት የተቆራረጠች አጥበን ዘፍዝፈናል በኸል እንደዛ አድርገን እንላለን። ይሄንን በደንብ እንጠብሳለን። ብራውን እስከሚሆን ድረስ እንጠብሳለን መጀመሪያ ይሄንን። ከዛ እንደዛ አድርገን ብራውን አድርገን ከጠበስን በኋላ ይሄን ሽንኩርቱን እናወጣና ዶሮአችንን እንጨምራለን። ይሄው ሀባይቦቼ ሽንኩርቱን የጠበስንበት ዘይት ላይ ቀረው ዘይት ላይ ዶሮአችንን አድርገን ዶሮአችንን ጥብስ እናደርገዋለን ማለት ነው። እዚህ መፍቻችን ላይ በእንደዚህ ይሄንን እርጎ ማለት ነው አንድ ሙሉና ግማሽ እርጎ እንጨምራለን። አንድ ቲማቲም እንደምታዩት ይታያችኋል። አንድ ቲማቲም፣ ግማሽ ራስ ነጭ ሽንኩርት፣ ዝንጅብል ደግሞ ትንሽ፣ ሁለት የታባ ቃሪያ እንዳያቃጥል፣ አንድ ቲማቲም፣ ናዕና ይሄው ይታያችኋል። ናዕና ደግሞ በትንሹ አድርገን ከዛ እዚህ ላይ የጠበስነው ሽንኩርት አለ ከሱ ትንሽ ይሄችን እናስቀርና ይሄንን አብረን ጨምረን መፍጫው ጋር እንፈጨዋለን ማለት ነው። ከዛ ሀባይቦቼ እንደዚህ ዶሮውን ካበሰልን በኋላ የፈጨነውን እንትን ማለት ነው ለበኑ ምናምን በአንድ ላይ እንትን ያልነው እንጨምራለን ማለት ነው። እንደዚህ ጨምረን አብረን እናበስለዋለን። እንደዚህ ያደረግን በአንድ ላይ አብረን ብስል እናደርገዋለን። እዚህ ጋር ሀባይቦቼ የቡሃራት ቅመም፣ ይሄ የቡሃራት የራሱ ቅመም የብሪያኒ የሩዝ ብሪያኒ የራሱ ቅመም ማለት ነው። በርከት ያደረኩት ያው የእሱ ስለሆነ የሚሰራው ለሱ ብዬ ነው። እዚህ ጋር ደግሞ ትንሽ ኩርኩም፣ እዚህ ጋር ትንሽ የተፈጨ ድንብላል ትንሽ፣ እዚህ ጋር ደግሞ ቡሃራት መሸከለ ትንሽ፣ እዚህ ጋር ማነው ከሙን ትንሽ፣ እዚህ ደግሞ ቁንዶ በርበሬ ትንሽ፣ ከዛ ጨው። እነዚህን አሁን እጨምራለሁ። ይሄ እንደምታዩት በዚህ መልኩ እየበሰለ ነው። አሁን እነዚህ ቅመሞችን ጨምሬ እናማስልና ይበስላል ማለት ነው። ይሄው ሀባይቦቼ ዶሯችን በዚህ መልኩ ይበቃዋል፣ በስሏል። ከዛ በጎን ሩዛችንን እንጥዳለን ማለት ነው። ይሄው ሀባይቦቼ በዚህ መልኩ ሩዛችንን አጥበን ጥደናል። ውሃ ዘለል እናደርገዋለን። ለምን ግማሽ በግማሽ እንደበሰለ ስለምናጠነፍፈው ውሃውን ዘለል እናደርገዋለን። ከዛ እዚህ ጋር ምን አሉ ወረቀትል ጋር የሚባለው ጨው ማነው? ይሄ ደግሞ ምንድነው? ቁርንፉድና ሄል ጨው አድርገን ግማሽ በግማሽ እስከሚበስል እንጠብቀዋለን ማለት ነው። ይቅርታ፣ እንደዚህ አድርገን ግማሽ በግማሽ እስከሚበስል እንጠብቀውና ከዛ እናጠነፍፈዋለን። ከዛ ሀባይቦቼ በዚህ መልኩ ሩዛችን እንትን ብሏል። ሩዛችን ደርሷል። ከዛ እያጠለልን ማለት ነው፣ በማጥለያ እያጠለልን ከታች ግማሹን እንደለድላለን። እኔ የተጠቀምኩት ራሱን ስልስ ዶሮውን የሰራሁበትን ድስት ላይ ነው። እናንተ ሌላ ድስት ላይ መጠቀም ትችላላችሁ። እኔ የድስቱን መጠን ስለፈለኩት በዛው ድስት ላይ ያልኩት የተጠቀምኩት። ዞሮ ግማሹን ሩዝ እንደዚህ እያጠለላችሁ ከታይ ከደለደላችሁ በኋላ መሀል ላይ ዶሮውን እናደርጋለን ማለት ነው። ይሄው ሀባይቦች በዚህ መልኩ ዶሮአችንን ከላይ ካደረግን በኋላ ከዛ የቀረውን ሩዝ ደግሞ ከላይ እናደርጋለን ማለት ነው። የቀረውን ሩዝ ከላይ እንደዚህ እያደረግን ከላይ እናደርጋለን። በነገራችን ላይ ደረቅ ቅመሙን ሩዙ ላይ የጨመርኩትን አንስቼዋለሁ። በኋላ ሲበላ እንዳያስቸግር አንስቼዋለሁ ማለት ነው። ከዛ እንደዛ አድርገን ካስተካከልን በኋላ ከላይ ዛፈራናችንን እንጨምራለን ማለት ነው። ዛፈራን በጥብጠን እንደዚህ እናደርግበታለን ለከለሩ እንዲያምር ማለት ነው። ከዛ ሀባይቦቼ ቅድም የተረፈን የጠበስነው ሽንኩርት አለ አይደለ? እሱን እንጨምርና እሳቱን የመጨረሻ ቀንሰን ቀስ ብሎ ፍን ብሎ እዛው ይበስላል ማለት ነው። በዚህ መልኩ ሀባይቢ ሩዛችንን አብስለን ጨርሰናል። ኢንሻአላህ ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ ሀባይቢ አበረታቱኝ። ኢንሻአላህ ሀገራችን ሰላም አላህ ያድርግልን። እኛንም ሀገራችን በሰላም አላህ ያብቃን።